ትናንት በሰራሁት ቪዲዮ ላይ ያብ እኮ ጠገበ፣ ያብ ጠግቦ ሄሉን አልፈልግም ብሏል ምናምን የሚል ኮሜንት አይቼ ነበረ። ያብና ሄሉ ታርቀው የለ እንዴ? ታዲያ እንዴት ነው እናንተ ያሰባችሁት? መታረቅና መጣላት ተገለባበጠባችሁ ልበል እናንተ ሰዎች። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንግዲህ እንደተለመደው ቤተሰቡ ነው ማለት ነው። ትናንትና በሰራሁት ቪዲዮ ላይ የቆየ ቪዲዮ እኮ ነው ምናምን የምትሉ ልጆች አላችሁ ማለት ነው። አዎ የቆየ ቪዲዮ ነው፣ የቆየ ነው የሚያመጣሁላችሁ ማለት ነው። ሄሉ የጋ ነው እየፈለኩ እያመጣሁላችሁ ያለሁትና ደስ ያለኝን ቪዲዮ በቃ እኔ ፈታ ዘና ያልኩበት እንዲያስደሰተኝን ቪዲዮ ነው ወደ እናንተ ይዤላችሁ የሚመጣውና ኤርሚዬ ደግሞ ማለት ነው ማን ነው ኪራዬ ወይ ኤርሚዬ እኮ ነው በቃ ትዝ የሚለኝ ማለት ነው። ኪራዬ ከሄሉ ጋራ ትንሽ ጠጋ ጠጋ ማለት አብዝተሃል። ኪራዬ ግን ሄሉን አፍቅረሃታል እንዴ? መቼም ሄሉን የማያፈቅር ሰው እኮ የለም ብዬ እኮ ነው። መቼም እሷን የሚጠቅማት ሰው ጠፋ እንጂ እኮ የሚያፈቅራት ሰው በዛ። ግን ደግሞ እሷን የሚጠቅማት ሰው ግን ትንሽ ነው። ሁሉም ከእሷ ጋር አጫፋሪ ሆኖ ቀረ ማለት ነው። አይ አልሙሄም ለማንኛውም የኔ ቆንጆ ደስ ስላለች ደስ ብሎኛል ሄሉዬ። ብቻ ግን አለ አይደለ ከማጫፈርም አልፋችሁ እስኪ እሷንም ደግሞ ጥቀሟት ማለት ነው። ጥቀሟት፣ ዝም ብላችሁ ከእሷ ጋር እንትን ዘጥ አትበሉ ማለት ነው። እውነት ለመናገር እኔ እኮ በቃ እንደው አብራቸው እኮ ቪዲዮ የምሰራቸው ሰዎች እኮ ይገርሙኛል። እና በእርግጥ ግን ኪራዬ እንዴት እንደሚመቸኝ በነገራችን ላይ ማለት ነው። ኪራ ቆንጆ እኮ ነው በነገራችን ላይ ኪራ ማለት ነው። አማ ላይ ትላላችሁ እና ኧረ የሰው ሚስት አታሽኮርምም። ኪራ ግን አይደብርህም? የሰው ሚስት እንደዚህ ሲያሽኮረምም ግን ትንሽ አይደብረውም? እዚህ ጋም ደግሞ አንድ ያለ ከሷ ጋር የሚሽኮረመም ማለት ነው። አይ እንደው አንዳንድ ጊዜ እኮ ይቺ እንትን እኮ ከባድ ናት እኮ ይቺ እውቅና እኮ ከባድ ናት። በቃ ሰው እንደ ትንሽ እውቅና ያለው ሰው ካገኙ በቃ ጠጋ ጠጋ ትላላችሁ ማለት ነው። ብቻ ግን ይመቻችሁ ማለት ነው። ይመቻችሁ። ፈታ ዘና ስለምትሉ በጣም ደስ ብሎናል። እናንተ ፈታ ዘና ማለት ለእኛንም እንግዲህ ያስደስተናል። ዋናው የምንፈልገው መጣላታቸውን ሳይሆን እንደዚህ በፍቅር ተስማምተው መምጣታቸውን ነው የምንፈልገው። ይህን ሰሞን ደግሞ ጠፍተዋል። የት አሉ? በጣም ናፍቀውኛል።